ውሸት ለመናገር ብቻ ነው። ገባኝ። ስለዚህ ሆን ብለው ለመዋሸት ከሆነ በረከት ጋር አይመጡማ። ምን መሰለሽ ሀቢባ ምን መሰለሽ፣ በረከት በፌስቡክ ታዋቂ ሰው ነው። ውሸት ነው ይሄ ነገር፣ ጥላቻ ከትግራይ ያለባቸው ነው ብሎ ወደ ፖለቲካ አረጉና እንትን ወደ ፖለቲካ ነው የጠመዘዙት። ይሄ ነገር በረከት የወጡ ኢንተርቪው ያደረጉ ሰዎች የት ነው የሚኖረው? በረከት እንዳይወጣ ነው ሳዑዲ አረቢያ፣ እዚህ እንግሊዝ ሀገር ነው የሚኖረው። የሚገርምሽ ምናልባት ቀድምም ልናገር የፈለግኩት በዚህ ዙሪያ ነበርና እኔም ልተኛ ድምፅ እየሆኑ ነው ከስር ያሉት። እኔም እየጠበበች ድሮም ጠባብ ነች እየጠበበች ሄዳለች ነው። ሌባ ምንም ብሔር የለውም። ሲሰርቅ ለወገኔ ለተራበ ለተቸገረ አንድ ዳቦ ልግዛ ብሎ አስቦ አያውቅም። እና የሆነ ነገር ሲፈጠር ግን በሀገራችን ውስጥ ሂደው የብሔር ውስጥ ወይም ሃይማኖት ውስጥ ይሸጎጣሉ። እና እንደዚህ አይነቶችን ለማጋለጥ ሁላችንም በዛሬ በሌላው የደረሰ ነገ መልሶ በኛ ይደርሳል እና በእነዚህ አይነት ነገሮች ተባባሪ ባንሆን መልካም ነው። ምናልባት የዛሬ 2 ዓመት ይመስለኛል አንቺን ቤት ተናግሬ ነበረ። አንድ ታሪክ መጥቶ ነበረ እኛ ጋር የ89 እህቶችን በጦርነቱ ጊዜ ትግራይ ወስጄ ለዘመዶቻችሁ 50 እየወሰደ ለቤተሰቦቻችሁ አደርሳለሁ እያለ የ89 እህቶች ደሞዝን ሰብስቦ ወደ 1.2 ሚሊዮን የሳውዲ ገንዘብ ወስዶ ከዛን ቤቴል ላይ ህንፃ ገዝቶ ህንፃው ጋር ድረስም ሂደን በኋላ ህንፃው ተሽጦ አላደረስኩም ለልጆቹ አድርሻለሁ ይል ነበረ። ጦርነቱ ሲቆም ቤተሰቦቻቸውን ሲጠይቁ በዚህ ጊዜ ልከንላቸው ነበር ደርሷቸዋል ሲባል ምንም አይተናናቅም የሚል ነገር ያነሳሉ ቤተሰቦቻቸው። ከዛም በኋላ ሲጠይቁት ህንፃ ገዝቼ እሱም ሳውዲ ስላለ ነው፣ ምናልባትም እየሰማም ሊሆን ይችላል። እና እኛ እዛ ድረስ ሄድንና ጉዳዩንም አስያዝን በህግ። እንዴት ተደርጎ ህንፃው ተሽጦ ለልጆቹ ይከፋፈላል ሲባል ማን ምን አገባው እኛው እንፈተዋለን የሚል አሁን የሚጠሩ ውስጥ አይነስም። ምናልባት እሱ ይሁን አይሁን ባላቅም ማለት እርግጠኛ ባልሆንም በረከት የሚባል ጀርመን የሚኖር ጉዳዩን እኔ ይዤዋለሁ። እሱ ነው የቀንቦች እሱ እኔ ያውቃለሁ። ይሄ ሴቶችም የበላ ገንዘብ መሐመድ ኡመር ይባላል እና ጠባቂው ከሱ ጎን የነበረው ደግሞ በረከት ነበረ። ያችን ግን እሱ ነው። እና የዛን ጊዜ ያልደከምነው ያልሄድነው ያልወጣነው መንገድ አልነበረም። የልጆቹ የሚገርምሽ ቤተሰቦቻቸው በረሃብ የሞቱ እዛም ሂዳ ለቤተሰቦቿ እየላከች እንግዲህ ከ89 ውስጥ እንኳን ሞታ አስክሬኗን መሸኛ ሁላ የጠፋ እንዳለ ታሪክ ሰምቻለሁ። ምን ያህል እውነት እንደሆነ ባላቅም ብቻ በመረጃዎቹ ደርሰውኛል። ያ ገንዘብ ማን ምን አገባውና በዚህ ጉዳይ ላይ መፍትሄ ይፈልጋል ምናምን እኛ እያለን ተብሎ ይኸውልሽ 1.2 ሚሊዮን የሳውዲ ሪያድ እንግዲህ ምን ያህል ሊሆን እንደሚችል አስቢ። ጥቂቶች ቡድኖች እንዲበሉ ያደረጉበት ሁኔታ ነው ያለው። እሲ እንግዲህ እንደ ይሄ የቋንቋ ጉዳይ ከሆነ የተበዳዩም አብዛኝ 100% ትግራዋይ ናቸው። በዳዩም እንደዛው። መብትውን ደግሞ እንግዲህ ይፈልጋለሁ ካለ እኛ ጫፍ አድርሰነው ተሽጦ እንዲከፈል ካደረግን በኋላ ማንም ሰው ሂዳችሁ እዛ ጋር ምስክር እንዳሰጡ እንዳግቡበት እኔ ያለሁበት ብለው ጉዳዩ ተግበስብሶ እንዲቀር አደረጉት። እና ይሄን ሌባንና ወንጀለኛን ለመደበቅ ብሔር ውስጥ እና ሃይማኖት ውስጥ የምንደብቀው አይነት ነገር ቢቀር ሁላችንም ተባብረን ዜጎቻችን ሂደው በነፃነት ሰርተው ዛሬ በእኛ በሌላው ማህበረሰብ የደረሰ ነገ ተነገ ወዲያ በእኛ አለመድረሱ ምንም ዋስትና ስለሌለን ሌባን ለመደበቅ ባንተባበር ሌላ ታፔላ ባንሰጠው መልካም ነው እና ጠንከረን ተያይዘን እህት ወንድሞቻችን በነፃነት ሰርተው እንዲመለሱ ወደ ሀገራቸው እንዲገቡ ከእንደዚህ አይነት ፈተናዎች እንዲወጡ ብናደርግ መልካም ነው የሚለውን ለመናገር ነው። እንግዲህ እዚህ ውስጥ ትኖራላችሁ እና እንደዚህ አይነት ሀሳብ ሲመጣ ነው ብላችሁ መመለስ እንዳለባችሁ መልዕክት ለማስተላለፍ ነው። በጣም ነው የማመሰግነው። ደክሞኛል።
ጠዋት ነው በጣም ደግሞ የምነሳው 2 ሰዓት 3 ሰዓት ተኛ ነው። ከዚህ በኋላ መልካም ጊዜ ይሆንላቸው። በጣም እናመሰግናለን ተስፍዬ። ያሉትን መረጃዎች ልክ ልካለሁ። በቃ ነገ እንቀጥላለን። የኔ የቤት ስራ ወንድሟንና ባለቤቷን አናግሬ ማምጣት ነው። እኔ ልውጣ። በሉ መልካም ምሽት። እሺ እንግዲህ እናመሰግናለን። ዋትሳፕ ላይ እናወራለን። እሺ አንድ ነገር ልናገር። ተስፍዬ ተናገር። በዚህ አጋጣሚ ምናልባትም እናንተም ማወቅ ያለባችሁ ጉዳዩን በተለያየ መንገድ ጎራ ለይተው የሚሄዱ ሰዎች አሉ። እኛ ኦንሊ ሰው መሆኗ እህታችን መሆኗ ነው አሳስቦን የምንሰራው። ምናልባትም የፈለጋችሁት በፈለጋችሁት በትናችሁ ልትሄዱ ትችላላችሁ። እኛ የምናደርገውን ነገር ግን ከማድረግ ወደኋላ አንልም። ምናልባት ትግራዋይ ስለሆነ ብለህ ትግራይ ልትል ትችላለህ፣ አማራ ልትል ትችላለህ። እናንተ ማስተላለፍ በምትፈልጉበት መንገድ ሂዱ፣ እኛም በምንሄድበት እንሄዳለን። ሰው የምንሸት ሰዎች፣ ስለሷ የሚመለከተን ሰዎች ዘር፣ ቀለም፣ ሃይማኖት ሳንላይ ምንተወው አይደለም። ስለዚህ ታርጋ አትስጡት። የብዙ ሰዎች ታሪክና እውነት የሚደበቀው በእንደዚህ አይነት ለራሳቸው ከነዛ ሰዎች ጋር ተባባሪ የሆኑ ሌቦችም ጭምር እንደሆነ ማወቅ መቻል አለባችሁ። ፊት ለፊት መጥቶ እኛ እንዲህ ስለሆንን እኛን ሊያጠቁ ስላላ አይደለም። ከእውነት ጋር መቆም ሁሉም ሕሊና አለው። እናሞራውም እያንዳንዱ ወንድማችንም አሁን የመጣውም እኛም ሁሉም ሰው ስለሆነች ነው እየተገልን ያለ ነው። ወደኋላ የምንልበት ጉዳይ የለም። ኢቭን መልኩን ሲቀያየር አማራም ሆኖ እንደዚህ ትግራይም ሆኖ እንደዚህ አይነት ላይ የልጅ ጨዋታ የምትጫወቱ ሰዎች እዛው ተጫወቱ። እዚህ ጋር ሲሪየስ ጉዳይን ይዞ በምን መስመር መሄድ እንዳለበት የሚያስተካክል ስለሆነ እናንተም ራሱ እኛም ራሳችን የሚመጣብንን ነገር ተቋቁመን መስራት እንዳለብን ለማሳሰብ እና ለማጠናከር ነው። ወደኋላ እንልም። አመሰግናለሁ እህትየው። በጣም እናመሰግናለን ተስፍዬ። ትክክለኛ ነገር ነው ያልከው። ስለዚህ ሁሌ አስተያየት እየለቀምን እያወራን ከምንሄድ ቅድም እንዳልከው በህጋዊ መንገድ አባትየው እዛ ክስ እንዲመሰርቱ ቅልቦች ነገ ያናግራቸዋል። ወንድምና ባለቤቷ ደግሞ ሳውዲ ላይ ክስ እንዲመሰርቱ ደግሞ አወራቸዋለሁኝ። እንድሪስ ደግሞ ጉዳዩን የያዘውን አካል ኤምባሲ አብዛኞቹን አውቃቸዋለሁ። ሰው ያገናኘኝና አናግረዋለሁኝ። መረጃ የሚጠይቁንን ሁሉ እየመጣን መረጃውን እየፈለግን እየሰበሰብን ለእነሱ ማቅረብ ነው። በቃ ቀጥታ ወደ መፍትሄ መሄድ ነው ያለብን። ይህንን ነው እኔ የምለው። አመሰግናለሁ። እና እነዛን ልጆች ደግሞ በቃ አይቀርቡም ብሎ ኦልሬዲ ነግሮናል። እነሱን ተስፋ አድርገን ነበረ አደለ? ምቅናይ አይቀርቡም ልጆቹ ብለሃል አይደል? እውነት ከሆነ ልጆች ምን መሰለሽ ሀቢባ፣ እውነቱ ሰዎቹም ተክላይ የሚባልና የላካቸው 2 ልጆች ትግሬዎች የእሱ ቤተሰብ ወደ ሚዲያ መጥቶ በቪዲዮ ይሄ ነገር መብራሪያ ካልሰጡ ወንጀለኞች ናቸው። ሞቶ ከሞቶ እንደ የገጠር ልጅ በዚህ በሚዲያ ተገልጦ ወጥቶ እኛ እንደዚህ አድርገን ሳልቦሉ 3ቱም ማለት ነው የእሱ ቤተሰብ ናቸው። የሜሪዎች ከሀና የነበሩ ኢንተርቪው ያደረጉ ከበረከት የሚባል ልጁ ትግሬዎች ናቸው። የእሱ ቤተሰብ ነው። የእሱ ቤተሰብ አሳልፎ አለመስጠት ተክላይ የሚባል ልጅ ራሱ መጥቶ ወደዚህ ዝም ብሎ ይለፍልፋል። ከሳቸው ጋር ሆኖ መጥቶ በቪዲዮ በምስል ላይ መጥቶ ሐቁ ያወጣ። ካልወጣ ይሄ ሰውየው በቃ ያ ሀና በህይወት ትኑር አትኑር ተጠያቅ ነው 100%። ትክክለኛ ነገር ነው ያልከው። ጅዳው ያለው ይሁን ከጅዳው የውልሽ ከጅዳው ያለው ይሁን ከሌላ ማንኛው ተጠያቂው ትግሬው ነው። እዚህ ድንበር ላይ ያለው ተቀባይ ማነው? ተክላይ። አዎ ግድ ነው። ሀና ተክላይ ተቀባይ ነው አይደል? ተክላይ ተቀባይ ነው። ላኪ ደግሞ እንትና ነው አይደል? ይመች ላኪ ሲሆን ተቀባይ ደግሞ ተክላይ ነው። እነዚህ 2 ወንድማማቾች ራይት። በጣም ጥሩ። አንድ ወንድም ደግሞ ኢትዮጵያ አላቸው። ዘረአይ ይባላል። ዘረአይ አርጋዊ ያልከኝ ነው አይደለ? ኢትዮጵያ ያለው ወንድም ያቺ ልጅ ተክላይ ነው ማቃት የት እንዳለች የሚፈጥራት ተክላይ ብቻ ነው። ተክላኛ የእሱ ቤተሰብ ሜሪዎች። ይመች ሳውዲ አረቢያ ውስጥ የሚኖረው ላኪ ነው። ይመች ሳውዲ አረቢያ የሚኖረው ዋናው ቅርንጫፍ ነው። እሱ ላኪ ነው። ተቀባይ ደግሞ የመን ሀገር ያለው ተክላይ ነው። ኢትዮጵያ ውስጥ ደግሞ ዘርአይ አረጋዊ ደግሞ
ከኢትዮጵያ እየመለመለ ወደ የመን ለተክላ የሚልክ ነው። እነዚህ 3 ሰንሰለቶች ናቸው። የዘርአይን እኔ ካንተ አሁን ይኸውልሽ ይመቺ የሚባል ሰውየው ከነተክላ የሚሰራ ሰው ነው። ትልቅ ደላላ ነው። የሸዋ ሮቢት እና የቆቦ ዋጃ ራያ እዚህ ሁሉም ሰው ከኢትዮጵያ ሰብስቦ የሚልክ ሰው ነው። ተቀባይ ጅዳ አካባቢ ያለው ብር ተቀባይ ነው። ለማንኛው ይመቺ ከጎን ቁሞ ከነተክላ የሚሰራ ነው። ደላላ ዋና ኃላፊ ነው። እሱ ደግሞ ወንድማቸው አይደለም። ወንድማቸው እኮ አይደለም። አብረን ነው የሚሰሩት አይደለም። ይመች እኮ ቆይ አንዴ ላስረዳልህ። ምክንያት ትሪ ብራዘርስ ተስፍዬ ትሪ ብራዘርስ መስለውኛል እኮ ተክላይ አረጋዊ፣ ይመች አረጋዊ እና ዘርአይ አረጋዊ አይደል? ኖ ተክላይ የሚባለው ዋናቸው ነው። ይመች ለተክላይ ነው የሚያቀብለው። ልጆቹ መሞታቸውንም ቪዲዮ ያስቀርጾ የላከው ይመችን አፋጠን ስንይዘው ተክላይ ነው ሰው የላከው እዛ ቦታ ሞተች የተባለበት ቦታ ላይ ተቀርጾ እንዲመጣ ገባሽ? ፖዚሽናቸውን ቀያይሬው ነው። ልክ እኔ ዋና ያደረኩት ይመችን ነበር። ስለዚህ ዋና ተክላይ ነው። ዋናው ተክላይ ነው። ይመች ደግሞ ሀናን ጉዳይ ይዞ የሄደው ደግሞ ይመች ነው። ሀናን ለማድረስ ፕሮሰሱን የሚያደርገው ከአማራ ክልል እዛ እንትኑ ጋር ያለውን እንዳለ የዋጃ ምናምን እነዚህ የሚባሉበትን ቦታ እንዳለ የሚያደራጅና ከአማራ ክልል የሚልከው ለተክላይ ይመች ነው። ገባሽ አይደል? እሺ ጥሩ። ይመች ያለው ኢትዮጵያ ውስጥ ነው። ወንድምም አለው። ኖ ኢትዮጵያ ውስጥ አይደለም። ይመችም ማዛ ነው ያለው እኮ አሁን ዳር ላይ ነው ያለው። ሳውዲ ሳውዲ ድንበሩ ላይ ያለው እንትና ነው። የመኑ ላይ ያለው እንትና ነው። ማን ነው? ተክላይ ነው። ይመች ደግሞ ሳውዲ ነው ያለው። ያኛው ወንድሞቻቸው ደግሞ እዛ አዲስ አበባ ቅድም ያልሽው እሱ ደግሞ ከአዲስ አበባ ይልካል ማለት ነው። በመኪናም በምንም እያደራጁ የሚልኩት እነሱ ናቸው። እሺ ይኸውልህ ተስፍዬ ይመች ሳውዲ አረቢያ ውስጥ ነው ያለው። ይመች ወደ ተክላይ አቀባይ ነው። ያ ኦኬ። ተክላይ ደግሞ የመን ያለው እሱ ዋናው ነው። ዋና እሺ። ዘርአይ ደግሞ ኢትዮጵያ ውስጥ ያለው ነው። ስለ ዘርአይ አናውቅም ነበር። ምቅናይ ነው አሁን ይነገረን። ይኸውልሽ ሀቢባ ስለ ቅርንጫፍ ያሉ ደላላ ተይና የዚች ህይወት ያለበት ሀና ይመች ከታዲያ እነሱ ሲያዙ እኮ ነው ኢትዮጵያ ውስጥ ያለው ዘርአይ። ስለሱ ኢንፎርሜሽን ስጠንና እሱ በህግ እዛ ሲያዝ እኮ ነው። ዘርአይ ማን ያመጣል መሰለሽ? ይመች ነው የማጣው። ከይመች ጋር ነው። ተቋረጥክ። ምቅናይ ትልቅ መስመር ያላቸው ሰዎች እኮ ናቸው። ትልቅ መስመር ነው ያላቸው። የሸዋሮቢት ምናምን መስመር የድለላ መስመር ናቸው እሳቸው። አዲስ አበባ ያለው ተይና እዚህ ሳዑዲ አረቢያና የመን ያለው አንደኛው ያዚ ሳዑዲ አረቢያ ያለውማ ይመችንማ እኮ ለመያዝ እንድንስም ኤምባሲ ያመልክቻለሁ ብሏል። ለማመልከቱ እርግጠኛ መሆነው ጉዳዩን የያዘውን አካል ሲያገናኘኝ ኤምባሲ ለሱ ስለ ይመች የተጠየቀውን ኢንፎርሜሽን እናቀርባለን እንፈልግና ገባክ? አንተ ደግሞ ስለ ዘርአይ እኔ እናንተ በውስጥ እናውራ። በቃ የምጠይቅህ ነገር አለ። ችግር የለም። አይ ፎሎ ዩ። አንተ ግን ፎሎ ባክ። ዲድ ዩ ፎሎ ሚ ባክ? ፎሎ ሚ ባክ። ኦኬ ፎሎ ብያለሁ። በቃ በውስጥ ደግሞ ጠይቅሃለሁ። ጌትነት ማን ነው ውዶቼ? በውስጥ ጠይቅሃለሁ። ጋይስ ጌትነት ማን ነው? አንትን የአጎት ልጅ የገጠር ልጅ አጎት ልጅ ዘመድ ምናምን የዛኛው ይመች ዘመድ ነው ቤተሰብ ምናምን ያሉት ልጅ እንዳይሆን እሱ ነው መሰለኝ። ብሬክስ ነገራት የምታውቀው ከሆነ ጌትነት አላወቁትም። ተስፋዬ እኔ ጌትነት አላውቀውም። ማን ነው ጌትነት? እሱ ነው እኔ ያልኩት ነው ማለት ነው። እዛ የገጠር ልጅ ዘመዱ የሀና ስልክ እሱ ጋር ነው የተባለው ልጅ መሰለኝ። እሱ ነው አይደል? ኮሜንታተሩ የት ነው? ሳውዲ ነው ያለው? እንዳለ እኮ እሷ ብቻ ነው የቀረችው እኮ። ሁሉም አገር ቤት ገብቶ ወደ 4ቱ አገር ቤት አለ። ሌሎቹ ተመልሰው ተስተካክሎላቸው የመጡ እኮ አሉ። አሁን የገጠር ልጅ አገር ቤት ገብቶ የቃማውን ምናምን አድሶ ምናምን ነው እኮ የተመለሰው። በዚች ስለዚህ ሳውዲ ከተመለሱ ሳውዲ ኤምባሲ እያንዳንዱን ጠርቶ ይጠይቃቸዋል። ታዲያ እኛ የምንፈልገው ጀስት የእነሱን ኢንፎርሜሽን እኮ ነው። ኦፍኮርስ እኮ እነሱን እኮ ነው መልካም ያለብን። ኢንፎርሜሽናቸውን ስጡን። የገጠር ልጅ ስልኩን ዘግቷል። አይሆፕ ስክሪን ሪከርድ አድርጋችሁ መልእክቴን ካደረሳችሁልኝ እና ከሰማና ስልኩን ነገ ከከፈተ የገጠር ልጅ ቁጥራቸውን አብረውት የነበሩ ልጆች ብቻዬን አትጠይቁኝ ነው አይደል ብሏል ያላችሁት። ሰው ብቻውን እንዳይጠየቅ አብረውት የነበሩ ልጆችም እኛ እኮ እነሱ ላይ ጣታችንን እየጠቆምን እየወቀስናቸው አይደለም። ኔቨር ኤቨር ጀስት እርዳታቸው ስለሚያስፈልገን እርዱን። ለእህታችን ለሀና እንድንደርስላትና ወደ ህፃን ልጇ እንድንመልሳት ልጇን እንድታሳድግ
እርዱን ነው እያለን ያለ ነው እንጂ እናንተ ወንጀለኛ ናችሁ ጥፋተኛ ናችሁ እያለን አይደለም። ሜቢ የገጠር ልጅ እየተፈረደበት መስሎት ከሆነ እንደ ጥፋተኛ እየተቆጠረ መስሎት ከሆነ ፕሊስ እንደዛ እንዲሰማ ካንፈልግም። እኛ የምንፈልገው መተካንተ ኢንፎርሜሽን እንድትሰጠን እዚህ ጋር መምጣት አይጠበቅብክም። ዋትሳፕ ላይም ብትመልስልኝ ግን የልጆቹን አብረውት ያለውን ልጆች ቁጥር ብትሰጠኝ እነሱን ባናግርና ቃላችሁን ብትሰጡና ብታግዙን ነው። በዚህ ጉዳይ ይሄንን ነው እርዳታችሁን ነው የምንፈልገው። ማንንም እየወቀስን አይደለም። እኛ ጅስት አግዙን፣ እርዳታችሁ ያስፈልገናል። መረጃ ስጡን። ኤምባሲና ኢትዮጵያ የምንጠየቀው መረጃ ስጡን ነው ጥያቄው። ቴንኪዩ። ስለዚህ ጌትነትም እንትኑ ያላችሁ መረጃ ያላችሁ ስጡን፣ አብሮ ከነበረ ማለት ነው። ቆይ እስኪ አብርሃም እየላከ ነው መረጃ ካለ። እሺ አብዬ አብርዬ እንዴት ነህ? እንዴት ነሽ? ሰላም ብያለሁ። ይኸውልሽ ጌትነት የእንትና የሀና ባል ጓደኛ ነው። ሳውዲ ነው ያለው። ሳውዲ ነው ያለው። ጌትነትም ገጠር ነው የሚሰራው፣ ጫካ ማለት ነው። የሀና ባልም ገጠር ነው የሚሰራው። እንትን የላቸውም፣ መኖሪያ ፍቃድ የላቸውም። መኖሪያ ፍቃድ ያለው ይመችና የገጠር ልጅ ናቸው። የሀና ባል ጌትነትን ያናግረዋል። ጌትነት ደግሞ ለይመች ይሰጣታል። ቆይ እሺ፣ መጀመሪያ የሀና ባል ጌትነትን ያናግረዋል። ስለዚህ ጌትነት ደግሞ ሀናንና የገጠር ልጅ አጎቱ ልጅ ነው። የገጠር ልጅንም ሀናንም አድርጎ ለይመች ይመች ደግሞ ለተክላይ ያገናኛቸዋል። አዎ በምን እንደከፈለች ታውቃለህ? በምን ገንዘብ ማለት? አልከፈለችም፣ ገና ነች። ለኪሳቸው ብቻ ነው የሄዱት። ያው እንደሚባለው የገጠር ልጅን በነፃ ሌሎቹን ደግሞ አስከፍሉ እና የገጠር ልጅ እያልፈጸመችም ማለት ነው። እኔ ምናልባት በኢትዮጵያ ባንክ አካውንት ከሆነ ያስገባችሁ ደረሰኙን ማግኘት ከተቻለ። አይ ክፍያ ባህር ስትሻገር ነው ወይም የመን ስትገባ ነው። ኦኬ፣ ኢትዮጵያ ከገባች በኋላ ነው ክፍያ የምትፈጽም የነበረው። 500 ብር ብቻ ነው ይዘው የሚሄዱት። ኦኬ፣ ከዛ ከሸዋሮቢትም ሙሉ ሸዋን ያለውን ሰብስቦ ይመች ለተክላይ ይሰጣል። ለተክላይ ወንድም ይሰጣል። የተክላይ ወንድም ደግሞ ከኢትዮጵያ ነው። ከኢትዮጵያ ደግሞ ከኢትዮጵያ ደግሞ ይመች ማን ነው ሰብስቦ የሚሰጠው? ይመች ይሰበሰዋለው። እዛ ይመችማ ያለው እኮ ሳውዲ ነው እኮ እጁ ረጅም ነዋ። ኢትዮጵያ ሰው አለው። እሺ፣ ኢትዮጵያ የሚሰበስብለት አካልን ስም ታውቋለህ? አይ እሱን ማጣርቻ እመጣልሻለሁ። አዎ ፕሊስ፣ የእሱን ስም ፈልግልኝ። ለተክላይ ወንድም ይሰጣል። ከዛ እንደገና የተክላይ ወንድም ደግሞ ወደዚህ ያሻግራል ማለት ነው። ለተክላይ ይሰጣል። ኦኬ፣ ስለዚህ ኢትዮጵያ ያለውን ለተክላይ በይመች ትዕዛዝ መሰረት ለተክላይ ሰው የሚመለምለውን ሰው ስም ማግኘት ከቻልክ ፕሊስ አብርዬ። ሁሉም ይገኛሉ። የተዘረጋ ነው። ከየመን አንስተሽ እስከ ሸዋሮቢት ድረስ የተዘረጉ ናቸው። በቃ መደድ የተዘረጉ ናቸው። ታደለ እያሉ ነው። ታደለ ነው ጅዳ ያለው ነው። ታደለ ጅዳ ነው ያለው እሱ ሌላ አይደለም። ደግሞ የሸዋሮቢት ልጅ መንገሻ የሚባል የመን የነበረው ትልቅ ብዙ አመት የቆየ ወይም ደግሞ እያሱ ማርስ የሚባል የቆቦ ዋጃ የሚልክ ማለት ነው። ባይዘወይ ብዙ አሉ። እስኪ እኔ አጣርቼ ይሰጣቻለሁ። ችግር የለም ስለማውቃቸው። ዋትሳፕ ካለ ዋትሳፕ ቁጥር ግን ኢንቦክስ ላይ ያስቀምጥልኝ አለ። በቃ ይኸው ለይመች የሚልኩለትን ሰዎች ከዛ የሚሰበስቡለትን 2 ናቸው። ጽፈውልኛል። እልክልሻለሁ። ጥሩ አብርዬ፣ ዋትሳፕ ያለክ አይደለ? አለ፣ እልክልሻለሁ። ዋትሳፕ ላይ ላክልኝ። ምቅናይ ደግሞ አሁን ስትወርድ በኢንቦክስ ዋትሳፕ ነምበርህን አስቀምጥልኝ እና ዋትሳፕ ላይ ኮንታክት ላድርግህ። ቴንኪዩ። እሺ፣ አሌክስ እኮ ስልክ ይዞ ነው። ቆይ አንዴ ጋይስ፣ አሞራው እንዳስለቅቋል። እሱን ጠይቂው። የተክላይ ስልክ አለው። እሺ፣ ሲመለስ አንዴ ስልክ ይዟል። ላይቭ ፖዝ ይላል እሱ ጋር አያችሁ። እሱና ተስፋ አድርጌው ስልክ ይዘዋል።
ይኸው ስልክ አውርቶ ነበር ነቀለው። አሉ እኮ አሉ፣ እየሰሙ ነው። ሁሉም ሰው አለ በዚህ ታች የእሳቸው ቤተሰብን አሳቸዋለሁ። እኔ ሲገባ ወደዚህ ቀጥታ ነው የሚመጡት። አንተን ፎሎ ስላደረጉ አይደለም። እኔ በቃ ስለ ደላላ ሁሉም ጊዜ የሚታገር ስለሆንኩ ቀጥታ እንደዚህ ስለ ደላላ ሲማወራ ቀጥታ ነው የሚመጡት። አሉ አሉ፣ ታች አሉ፣ የሰሙ ነው ሁሉም። አንተ ሁሌ እነሱ ነው የምትታገል፣ ህገወጥ ደላሎችን ነው የምትታገለው? አዎ አዎ አዎ፣ ጎበዝ። ሁላችንም መታገል አለብን። ይህ ህገወጥ የሰዎች ዝውውር እንዲቆምና እህት ወንድሞቻችን ነፍሳቸውን በዚህ በህገወጥ መንገድ መገበር፣ ይህ መገበር ነው የምለው እኔ። ወንዱም ሴቱም እየሄደ እየሞተ መንገድ ላይ አላማውን ሳያሳካ ያሰበበት ሳይደርስ እየተቀጠፈ ስለሆነ ወጣቱ ሁላችንም ነገራችን ላይ ሽፍታ ማንም ብሔር አይወክልም። ሽፍታ ዘር የለውም። ሽፍታ የማንንም ሃይማኖት አይወክልም። ዛሬ ከሽፍቶች ጎን ቁማችሁ ድምፅ የሚሆኑ ሰዎችን የምትወቅሱ ሰዎች ነገ እናንተ ናችሁ ድምፅ ሆኑን ብላችሁ የምትመጡት ወደ ሚዲያ። ይህንን ልታስታውሱት ደጋግማችሁ ልትረዱት የሚገባ ነገር ነው። አብዛኛዎቻችሁ ስደት ላይ ያላችሁ ናችሁ እኛን ስትወቅሱ የነበራችሁ። እንዲያውም እኛ ምንም ሌላ ነገር ሁላ ያልነው ነገር የለም። የሚገርምሽ ድምፅ በመሆናችን ብቻ፣ በተለይ እኔ በአረብኛ ቪዲዮ በመስራቴ ብቻ በቃ ላይክ የሚያደርጉት ነገር ይገርመኛል። እና ለራሳቸው ነው ያስተዛዝባል። ነግበኔ እኮ ማለት ጥሩ ነው። ነገ እያንዳንዳችን እኮ ቤታችን ይገባል አይደል? እንዴት ሰው እውነትን እያየክ ዝም በል ይባላል? አንተ ሀቀኛ ስለሆንክ ለሀቅ ነው የቆምከው አይደል? ለእውነት ነው የቆምከው። በጣም ነው የሚገርመኝ። በቃ አይደን ነው እኔ በጣም ይገርመኛል። በዚህ ደረጃ የሰው ልጅ እንዴት ይወርዳል? ይከብዳል እኮ አንዳንድ ጊዜ። እንኳን ለአንተ ስድብ ለእኔ 1 ሚሊዮን በኢትዮጵያ እና 50 ሺህ ሪያል ተከፍሎ ለመግደል እኮ ተሞክሮ ነበረ። እዚህ ለምን ይታገላል እነዚህ ሰዎች ተብዬ። አንተማ ቀላል ነው፣ ስድብማ ቀላል ነው። አዎ ምቅናይ ያው የምትኖርበትን ሀገር አታሳውቅ። እሺ ምቅናይ ሳውዲ ሲኖር ነበር ምቅናይ። አሁን ሳውዲ አይደለም ግን ድሮ ሳውዲ ነበር እና በጣም እዛ ሀገር ካሉ እንትኖች ጋር ተባብሮ ነው ለዜጎች ቆረቆር ወንድማቸው። አይ ሳውዲ ውስጥ ካልሆነ እንኳን የት ያገኙታል? ምን አውሮፓ ምናምን ከሆነ ቤት ይደርሱበታል፣ ህግ ባለበት ሀገር። አዎ ሳውዲ ነው እንደፈለጉ የሚያደርጉት ማንኛውም ሰው ነው። እዛ ነው። ኤኒዌይስ ማንንም ያለው ማን ነው ስሙ? እንድሪስ ቅድም የገባው ልጅ የሳውዲ ቁጥር ነው የሰጠኝ። ሳውዲ ነው ያለው አይደል? ያ ሳውዲ ነው። እሱ ልጅ ግን ፈጣሪ አይፈራም እኮ ይፋለማቸዋል። ጀግና የቆየ ነው ጎበዝ ነው እሱ ማለት እንደ ደንደን ያለ ነው ልቡ። እንደ ሌላው ሰው ዝም ብሎ የሚበረግግ አይደለም። ጀግና ማየትሙ ታደነቅኩትኝ በጣም ኤምባሲ። ያውም እኔ ወረቀት የለኝም፣ ወረቀት ባለው ሰው ግን ጉዳዩን ኤምባሲ እንዲያመለክቱ አድርጌያለሁ ብሎ ሲለኝ በጣም አደነቅኩትኝ እውነት። ሀቢባ ያው እንግዲህ የሚመጡልሽን መረጃዎች በደንብ እያጣራሽ በደንብ ትኩረት የሚደረግበት ነገር መጣራት አለበት። በጣም ክሊር ያልሆነ ነገር ሶሻል ሚዲያ ላይ መውጣት የለበትም። እኔ በህይወቴ ብሬክስዬ ወንድሜ በህይወቴ ማረጃ የሌለውን ነገር ሶሻል ሚዲያ ላይ አምጥቼ አላውቅም በፍጹም። ሲጀመር ቀጥታ ወደ ቅልቦች ነው ማስተላልፈው። እነሱ በአካል ሄደው ቃል ይቀበሉ ያጣሩ ተቋም ነው ቅልቦች። እነሱ ያጣሩ። የሳውዲውን ደግሞ ለኤምባሲ ለሚመለከተው አካል ጉዳዩን ለያዘው አካል ኦልሬዲ እንድሪስ አመልክቻለሁ ስላለ ያገናኘኝ እና ጉዳዩን ለያዘው አካል ካላመለከተ ደግሞ ያመልክቼ ጉዳዩን ለያዘው አካል የሚመለከታቸውን ሰዎች ስልክ ሰጥቶ እነሱ ኮንታክት እንዲያደርጓቸው ማድረግ ነው እንጂ ምንም ጉዳዩን መከታተል ብቻ ነው እንጂ ዝም ብዬ መረጃ አለኝ ያለን ሁሉ ገስት ላይ እያስገባው እንደዚህ በፍጹም እንደዛ እንደማታደርግ አምናለሁ። ምንም ጥያቄ የለውም። ያው ግን ያው ትንሽ የሚመጡ መረጃዎች አንዳንድ ጊዜ ስለሚያሳስቱ ነው። ሴንሲቲቭ ስለሆነ ጉዳዩ በቃ ላይክ ተስፋ የሚሰጥ ነገር ሆኖ ይመጣና ትንሽ እንትን ይላል። ግን አንቺ ያው በደንብ ጠለቅ ብለሽ እንደምትይዙ ተስፋ አድርጋለሁ። ፈጣሪ ይርዳን እና እንደው ኮምፕሊኬትድ ነው ጉዳዩ፣ በጣም የተወሳሰበ ነው። ፈጣሪ ግን ይርዳን።
እውነት ፈጣሪ ምንችለው አይደለም። እና ብሬክስዬ ዋትሳፕ ነንበርክን ኢንቦክስ ላይ ያስቀምጥልኝ። ከዛ በቃ እንረዳዳና ተጋግዘን ይቻል። ነገ መጀመሪያ እኔ የማደርገው ባልየውንና ወንድምየውን ኮንታክት አደርጋቸዋለሁ። በቅን ልቦች ደግሞ አባትየውን ኮንታክት ያደርጋል። ያ ደግሞ የምታውቁትን እውነት ካላችሁ ደግሞ ያው አላሁ መታችሁ መስጠት ትችላላችሁ። እውነትን አትደብቁ። ሁላችንም ቢሆን በዚህ ምድር ላይ እየኖርን ያለ ነው ለአንድ ሰከንድ ብቻ ነው። ማናችንም ቢሆን ከሰከንድ በኋላ የሚገጥመን ነገር አናውቅም። ምን ጊዜም ቢሆን ከእውነት ጋር ቁሙ። እውነት ትመነምናለች እንጂ አትበጠስም። ስለዚህ ማንኛውም ሰው ቢሆን ሕሊና ያለው ፍጥረት በሙሉ ከእውነት ጋር ነው መቆም ያለበት እና በተረፈ እግዚአብሔር እንግዲህ ቸር ያሰማን ነው ማለት የምፈልገው። እኔ ልወርድ ነው፣ ትንሽ ደካክሞኛል። እሺ በጣም እናመሰግናለን። ኮመንት ላይ ብሬክስ ለሀቅ የቆመ ሰው ነው፣ ፈጣሪ ጠብቀህ እያሉክ ነው። አመሰግናለሁ። እኔ አሁን ማናገር ያለብኝን ነገ ሰዎች አሁን ኦልሬዲ ሌሊት ስለሆነ ነገ ሀያትን አናግራለሁ፣ እንድሪስን አናግራለሁ፣ የሀና ባልን የሀና ወንድምን አናግራለሁ። የኔ ቤት ስራ ይሄ ነው። ቅልቦች ደግሞ አባትየውን ያናግራል። ቴንኪዩ። ጨርሰናል ውዶች። አብርዬ አመሰግናለሁ።